ታሪክ አዳምጣ። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥ ምስሎች አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወደድካቸው ልጆች አያገኝም። እንደው ሌላ ምንም ደስታ ነፍተኛል። ቆይ አንዴ ገነት፣ ይኸውልሽ አልቅሽ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት መቼንም አድርገሽ የእሱም ወንድም ከሆነ ታች ያለው ሱራፌል እች ልጅ ቅድም ይሄን ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚህ ሽት ላይ የምታደርጉትን ግፍ እና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነህ ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ልሽ እንደው እንደዚህ ተነሳሳ። እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በምድራችን ላይ ብዙ ሴቶች መጥተዋል። ልሽ እንደዚህ ልታረግቻ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ናት። እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ናት። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማሁዬ። እኔ አንተን ለመበደል ወይም አታስቀይመኝ ምናምን አይደለም። እንግዲህ እኔ እናንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው ቢሆን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማሁ ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብ ታውቀዋለህ። ይህ ምንም ለአንተ ስለምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህ ነው ልላቸው የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የቲክቶክ ቤተሰቦች? ሰላም ናችሁ ሆይ? ዛሬ ይዤላችሁ የሚመጣው ቪዲዮ በጣም የሚያሳፍር በጣም የሚያናድድ ማድረግ የሚቻል ከሆነ በኔ እንደኔ ቢሆን በቃ ወይ መግደል የሆነ አንድ በቃ ትልቅ እርምጃ የሚወሰድበት ቪዲዮ ነው ማመጣላችሁ። ይሄን ቪዲዮ ምንድነው በማስረጃ ነው፣ ማስረጃው ስለደረሰኝ ማለት ነው። አባት ልጁን ፍቅረኛ ሆኖ ለ2 አመት ጀንጅኖ
እንደገና ደግሞ ፎቶ ይዞ ያንን ፎቶ አቀነባብሮ ፌስቡክ ላይ ለቆ ልጅቱን ያሳቀቁ ያገሮቿ ልጆች ወይም እሱ ራሷን እንድታጠፋ እያደረጓት ነው። አባት ከአባትነት ወጥቶ አፍቃሪ ሆኖ አረ ተው ይሄ ድምጽ የአባቴን ድምጽ ይመስለኛል ስትለው አይ አንቺ ሞኝ ነሽ፣ እኔ አባትሽ አይደለሁም፣ እኔ ፍቅረኛሽ ነኝ፣ የወደፊት ህይወትሽን ከኔ ጋር ነው የምትኖሪው እያለ በሁለት ሴም ልጁን ሲያጫውት የከረመ አባት የት ነው የሚኖረው ብላችሁ ብትሉ በመዲና ከተማ ነው የሚኖረው። ልጅቱ ባረብ ቤት ተቀጥራ ነው የምትሰራው ማለት ነው። ይሄን ያክል የወረድ ነውና የተዋረድ ነው። ምን አግኝቶን ነው እኛ ኢትዮጵያኖች በየቀኑ የምንሰማው በባልና በሚስት በጓደኛ በእህት በአባትና በልጅ ከመጣ ካሁን በኋላ ትውልዱ እምን ላይ እየደረሰ ነው የሚሄደው? ይሄንን ቪዲዮን የምታዩ ሰዎች ይሄንን ሰው በኮሚኒቲም ይሁን በኤምባሲም ይሁን ልጅቱ ማስረጃ እስካላት ድረስ አቅርባችሁ ተገቢውን ቅጣት እንድታስተላልፉልን መቀጣጫ እንዲሆንልን በትትና ጠይቃችኋለሁ። ድሮ እናቶቻችን ከማታውቁት ሰው ግንኙነት አጀምሩ ወይም ሪሌሽን የትዳር አጀምሩ ይሉን ነበር። እኛም ዘረኝነት ነው እህል ውሃችን ከሆነ ምን ችግር አለው ብለን እንከራከር ነበር። ግን እውነታቸውን ነው። ባክግራውንዱ ከማይታወቅ ሰው ምናልባት ምን ይሁን አይታወቅ። እውነት ካደኩ በኋላ የገባኝ ነገር ልክ ናቸው እናቶች፣ ሁሌም ልክ ናቸው። በርግጥ ግን ይሄም አለ የምታውቀው ሰው ቢሆን የምታወራው ሰው ይውላችሁ ችግር የለውም ብላ ባይሆን ኖሮ ይሄን ሰው የምታወራው የሩቅ ሰው ማውራት ማትፈልግ ቢሆን ኖሮ እቺ ልጅ ብታቆም ኖሮ ማላቀው ሰው ብላ ብታቆም ኖሮ ይሄ ሁሉ መዘዝ ባልመጣባትና ፕሊዝ እባካችሁ ውድ እህቶቼ ስደት ላይ ወንድሞችም ጭምር ባክግራውንድ አሁን ባለፈው ሀገር ቤት ልጆች ያሉት ሰውዬ ሚስቴን ፈትቻለሁ ልጆች አሉኝ በርግጥ ብሎ ጃንጅኗት አግብቷት አስወልዷት ሁሉ ነገሩን ካንሰል አስደርጎ ሀገር ከላካት በኋላ ምክንያቱም ሚስት አለው ልጆች አለው መበተና ይፈልግ ነገር ያሉት እዚህ ግን ተፈትቻለሁ ነው ያላት። ያንን ለማድረግ እሷን ህይወት ማበላሸት አለበትና ሀገር ከላካት በኋላ ብሎ ካደረጋት በሁሉም ነገር አታቀው አያቃት ኒካ በሸሪያ ነው ያሰሩት። እቺ ልጅ አሁን የሁለት ወር አራስ ህፃን ይዛ ጉድ እየሆነች ነው እያለቀሰች ነው። ሚዲያ ሞታለች እየሰማችሁ ካልሆነ ስሙት ማለት ነው። እንደው ምን ቲዩብ ላይ ነው ስሙ እዛ ላይ ተለቋል ምናምን ተብሎ ነበር ወሬዋ። ማታቁቱን ሰው በፍጹም አታውሩ። ተው ወላሂ ለምን 30 አመትሽ አይሆንም 40 አመትሽ አይሆንም ሰላማዊ ህይወት ሀገር ገብተሽ ጀምረሽ ታገቢያለሽ። ወይም ደግሞ የሰፈርሽ ልጅ በአቅራቢያ የምታቂውን ሰው ታገቢያለሽ። ይኸውልሽ እህል ውሃ ካላለ አንድ ወንዝ ውሃ እየቀዳችሁ አድጋችሁም እኮ አላህ ካላለው ላይሰምር ይችላል ምናምን ነገር ግን ብዙ ነገሮች በመሃል አይከሰቱም። ለምሳሌ ልጅ ወልዳችሁ ቢሆን ኖሮ የሆነ ነገር አይሆንም። ብትለያዩም ልጅሽን የማግኘት እንትኗለሽ ልጅህን የማግኘት እድሉ አለ። መታቀው ሰው ሲው ማታቀው ሰው ሲው አቅጣጫ ቢያጠፋብህ ስልክ ቢዘጋጋብህ ዘመድ አዝማዱ ማታቀውነ አንተ ብቻ አይደለም ልብ ተሰብሮ ወይም አንቺ ብቻ አይደለም ልብሽ ተሰብሮ የሚቀረው። እዚህ ጋር ልጆች አስብ የወለድሽው ልጅ አድራሻውን ስለማታቀው ሰውየው ይዞብሽ ቢጠፋ ወላሂ እና ፕሊስ አተጠንቀቁ። በተለይ ደግሞ ይሄ ፎቶ መላላክ ፊት ብቻ ላኩ በቃ ካላካችሁ ማለት ነው። ደግሞ 2 አመት ድረስ ጅንጀና ይሄ በቃ ሰው እንዴት አሁን ላይ እኮ ማመን ቀርቷል። ባይዘው ሰው በቃ ወደ ገደለው 6 ወር 5 ወር በጉኑኝን በወሬ ምናምን ከቆያችሁ ከዛ በኋላ ጠቅልሎ ወደ ራሱ ያርክሽ ኒካይ ሰርቢያንስ እንደዛ ማድረግ ማይችል ሰው ከሆነ አቁሚ። ጊዜሽ ላይ አትጫወቺ በፍጹም ማለት ነው። በጊዜሽ አትቀልጂ። እድሜሳ ይሄድ ደግሞ የሆነ ቦታ ልግባ ብለሽ ገደል እንዳትገቢ። ረጋ ብለሽ የረጋው ተጥቂቤ ይወጣል። የረፈደም ሰዓት ቢሆን አንቺ ሰላማዊ ህይወት ከኖርሽ በቂ ነውና ተረጋግታችሁ እንትን ለማለት እዚያው